ይህ ጊዜ በልባችሁ እግዚአብሔርን የምትከተሉበት ጊዜ ነው። አዎ ከሁሉ አስቀድማችሁ እግዚአብሔርን የምትከተሉበት ጊዜ ነው። ከሃይማኖት አስተሳሰብ፣ ከሃይማኖት አመለካከት የምትወጡበት ጊዜ ነው። ኢየሱስ 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 ጌታ ነው፣ ኢየሱስ ኢየሱስ የምትሉበት ጊዜ አይደለም። ለጌታ የምትገዙበት ጊዜ ነው። በማቴዎስ ወንጌል ምዕራፍ 7 ከቁጥር 20 አካባቢ ሄዳችሁ ስታነቡ ኢየሱስ እንዲህ ብሎናል፣ ጌታ ጌታ የሚለኝ ሁሉ መንግሥተ ሰማያትን አይወርስም። ብዙዎች በዚህ ሰዓት ኢየሱስ ጌታ ነው ጌታ ነው ጌታ ነው ሲሉ ታገኛላችሁ። በሰው ፊት ጌታ ብሎ መናገር ምንም ነው፣ ያልኖርከውን ማወደስ እንደማለት ነው። እኔ ሰይጣን ጌታ ነው ብዬ ብናገር ሰይጣን ምንም አያተርፍበትም። ግን በልቤ ለሱ ከተገዛውኝ ባልናገርም ሰይጣን ያተርፍበታል። ልክ እንደዛው ኢየሱስ ጌታ ነው ብሎ መናገር ለኢየሱስም ለኔም አይጠቅምም። ግን እኔ ለሱ ከተገዛውለት፣ እሺ ብዬ ቃሉን ከሰማውለት፣ እንደ ቃሉ መግባትና መውጣት ከጀመርኩለት፣ ለኢየሱስ ቃል ራሴን አሳልፌ ከሰጠሁት፣ ሕይወቴን በቃሉ መምራት ከጀመርኩኝ ያን ጊዜ ነው ጌትነቱ በእኔ ሕይወት ላይ የሚሰራው። ያን ጊዜ ነው የዘላለም ሕይወት በቀጥታ የማገኘው። ለዛ ነው ኢየሱስ ሲናገር የአባቴን ፍቃድ የሚያደርግ እንጂ ጌታ ጌታ የሚለኝ ሁሉ መንግሥተ ሰማያትን አይገባም። በየቦታው በየሶሻል ሚዲያው በተለያየ ነገር በቸርቾች ትሰማላችሁ ኢየሱስ ጌታ ነው የሚሉ ሰዎችን፣ ግን ለጌትነቱ ልባቸው ያልተገዛ። እግዚአብሔር እንደዚህ አይነት ሰዎች አይፈልጋቸውም። ልባቸውን ለሱ የሚያስገዙ ሰዎች ነው የሚፈልጋቸው። ስለዚህ እግዚአብሔርን የምትፈልጉበት ጊዜ ነው እላችኋለሁ። ጌታ ኢየሱስ ይባርካችሁ። ተባረኩልኝ።